ይወርድ ሰው ላይ ጫና ወረድ አታውቂም። ራስሽን መቻል ከብዶሽ አያውቅም። አያትሽ ጋር ነው አንቺ የምትኖሪው እንዴ? ራስሽን እኮ አይ እሱ ምን ሆነ ነው? ተረጋጋ። የት ነው የምትሄደው? እሺ እኔ በስነ ስርዓት አውራ። ከራስህ ጋር አይደለም እኔን አውራ። ስማ ዘሪው፣ አይ እሱ ምን ሆነ ነው? ተረጋጋ። የት ነው የምትሄደው? እሺ ሆነ አይደለም እና በፈጣሪ ትንሽ ጊዜ ብቻ አስተራው በቅርብ እንከፍልሻለን። ቢያንስ አንድ ሳምንት ብቻ ጨቅ እኔም እኮ ግድ ሆኖብኝ ነው ዘሬ። ገብቶኛል፣ ግን በፈጣሪ በእናትሽ በቃ ወጣት አይደለሽ? ተረጂኝ በእናትሽ። እኔ እኮ እሺ ብያችኋለሁ። እሺ ቤት ምን ልበላቸው? ቤት በቃ አንድ ሳምንት ብቻ እንዲታገሱ ነው። አንድ ሳምንት ብቻ ማርያም፣ አንድ ሳምንት ውጡ እያለች ነው። ገብቶኛል፣ ግን አንድ ሳምንት መታገስ ዘሬ ዛሬ ዛሬ ምን ሆነክ ነው? ስማኝማ የቤት ኪራይ እኮ አልሰጣችሁኝም። እኔ እስካሁን ከምጠይቅ ብዬ ዝም አልኳችሁ። ይርኔ ብዙ ነገር አውርቶኛል። ደግሞ ይርኔ አልመጣም እንዴ? አልመጣም። አሁን ይመጣል። ምን ሆነክ ነው? አይ ምንም አልሆንኩም። ምንም አልሆንኩም። እንደምታለቅሰው አላለቀስኩም። አይ እኔም እኮ እረዳችኋለሁ፣ ግን አያቴ በሱ ነው የምትተዳደረው። ይሄን አንድ ወሩን እራሱ ነግሬያት ነው አዝና የተወችው። ትንሽ ታገሽ ነው። አሁን እኮ ትንሽ ያው እኔም እኮ ብታገስ ደስ ይለኛል። በእናትሽ በቃ ስላልተመቸን እኮ ነው። በቃ የኔን ማታስጨንቂ በፈጣሪ በቃ በቅርቡ እንከፍልሻለን። እኔም ነግሬያለሁ፣ ቤት ነግሬያለሁ፣ ለእድሜም ደውዬ ነግሬያለሁ። ትንሽ ብሎኛል እሱ እራሱ። አዎ እኮ በቃ አሁን እኛ ያሰብነው ነገር እየሆነ ስላልሆነ ነው። ያው መናገር የለብኝም፣ ግን ምንሰራው ስራ አለና ያ ነገር እየተሳካልን አይደለም። እኛ ሰው አምነን ነበር እንትን ያለውና የሆነ አይደለም እና በፈጣሪ ትንሽ ጊዜ ብቻ አስተራውን በቅርብ እንከፍልሻለን። ቢያንስ አንድ ሳምንት ብቻ ጨቅ እኔም እኮ ግድ ሆኖብኝ ነው ዘሬ። ገብቶኛል፣ ግን በፈጣሪ በእናትሽ በቃ ወጣት አይደለሽ? ተረጂኝ በእናትሽ። እኔ እኮ እሺ ብያችኋለሁ። እሺ ቤት ምን ልበላቸው? ቤት በቃ አንድ ሳምንት ብቻ እንዲታገሱ ነው። አንድ ሳምንት ብቻ ማርያም፣ አንድ ሳምንት ውጡ እያለች ነው። ገብቶኛል፣ ግን አንድ ሳምንት መታገስ አያቴ እምቢ ብላኛለች። ነገርኳት ይውጡ በቃ። ኧረ በፈጣሪ ሌላ ሰው ላስገባ እያለችኝ ነው። በእናትሽ እዛ በቀር ይሻለኝ ነበር እኮ በእናትሽ። አንተ ተረጋጋ እሺ። ለየት ምን እንደውል በእናትሽ እሱ ለራሱ እኔ እኮ እረዳችኋለሁ። ተረጋጋ አንተ። እሺ እንዴት ነው የምረጋጋው? እኔ እኮ ምንም አሁንም እኮ ጫና ያንኩበት እኮ ነው። እሱ ብቻው ቢሆን ያን ሁሉ ነገር እኮ አይፈጠርም። አንድ ነገር በእናትሽ ተባበሪኝ። በቃ አንድ ሳምንት ብቻ ጨምሪልን በፈጣሪ በእናትሽ። አንድ ሳምንት ብቻ በፈጣሪ በእናትሽ። እኔ እንዲህ ብሎኛል እኮ ቤት እናድርግ። እሺ በፈጣሪ ተባበሪኝ። በቃ እሺ አሁን በቅርብ በቃ ቤተሰብ ይልክልናል ገንዘብ በእናትሽ በፈጣሪ። እሺ ምን እሺ ለማንኛውም እኮ ግን ቤትሽ አይሉኝም። አንድ ሳምንት ብቻ ሳምኝ ወይ ደግሞ ወስጄ አልሳለሁ እንትን አላለኝም በይ። እሺ ወይ እሺ ከይሄ ጋር እናውራ። ይሄን እንዲያውቅ አልፈልግም በእናትሽ። ጭንቀት ላይ ጭንቀት በቃ ቢያንስ ያስረዳል። ቤት ውስጥ አሁን ሌላ ጭንቀት ውስጥ እንዲገባ አልፈልግም። እኔ አስፈቅጃለሁ። ሴትዮዋ እሺ ብላለች ብዬ ነግሬዋለሁ እና ጭንቀት ውስጥ እንዲገባ አልፈልግም። ቢያንስ አንድ ሳምንት እሱ ባያመጣን ያመጣል በፈጣሪ በአንድ ሳምንት አትጨምሪልኝ? እሺ ምን ላድርግ? ኧረ በእናትሽ በፈጣሪ በእናትሽ። ኧረ ኑ ተነስ በእናትሽ አንድ ሳምንት ብቻ
አንድ ሳምንት ማርያም እኮ እሺ በቃ እኔ ከይድኔ ጋር ላውራ ይህን እኮ እንዳያውቅ እኮ እንዲጨነቅ አልፈልግም። በጣም ተጨንቆ ነው ያለው በቤተሰብ ምክንያት ሌላ ጫና ነው ስለተከራየ ቢያንስ እሱ ቢያወራ ይቀላል እኮ እኔ አይደለሁ የምኖረው እሱ እኮ እኔን ለማየት እኮ ነው የሚመጣው። በቃ እሱም የራሱ የሆነ ህይወት አለው እኮ አሁን። እሺ ምን ላድርግ እኔ እኮ እረዳሃለሁ። ገብቶኛል እኮ በእናትሽ በቃ በፈጣሪ በእናትሽ እሱ ሳያውቅ አንድ ሳምንት ብቻ ጨምርልኝ በእናትሽ። ኧረ ይወዲ በፈጣሪ በእናትሽ 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 ተረጅኝ ወጣት አይደለሽ እንደ በቃ እኔ ቸግሮኛል ያልኩሽ እኮ አፌን አውጥቼ እና አንድ ሳምንት ታገሽኝ። ከዛ በኋላ ከፈለግሽ መውጣት ትችያለሽ። እኔ እነግርሃለሁ ቤት ይከፍላል አውቃለሁ። አታውቂም ወርዴ ሰው ላይ ጫና ሆነሽ አታውቂም። ራስሽን መቻል ገብቶሽ አያውቅም። አያትሽ ጋር ነው አንቺ የምትኖሪው እንደ ራስሽን እኮ በእናትሽ አትንገሪው በእናትሽ የምትወጃት አያትሽ ይዤሻለሁ። በእናትሽ ይሻልሽ አውቃለሁ። ስለማውቅ እኮ ነው እስካሁን አንድ ወሩ ዝም ያልኳችሁ እኮ በቃ ሁለተኛ ወር መጣ። ገብቶኛል እኮ ነው ዮርዲ ገብቶኛል። እና አንድ ሳምንት 7 ቀን እኮ ናት። በፈጣሪ ልለምንሽ እሺ ምን ላድርግ? እሺ ምን ላስይዝሽ? ቤት ውስጥ ያለኝን ታውቂያለሽ፣ ኑሮዬን ታውቂያለሽ። ከእጁ ዳፍ የምበላው በቀን አንዴ ሁለቴ ነው ታውቂያለሽ። እባክሽን በእናትሽ ያንን እንድንፈልግ አታድርጊ። በእናትሽ አንድ ሳምንት ብቻ ፈላድርግ ይርኔም ባወራ እኮ ቢያንስ ይሻለኛል እኮ አሁን ቤተሰብ ልንገርሽ ነገር ልንገርሽ አንቺ ተስፋ ምናምን ላልሽው ማርያምን ማለት ነው። አሁን በቅርቡ የሆነ የምንሰራው ስራ ዩቱብ እንደሆነ ታውቂያለሽ አይደል? እና እዛ ላይ እንትን ሰጥተውናል፣ ቻሌንጅ ሰጥተውናል። እና በዛ ቻሌንጅ አሁን እጣ ያስቆረጥኩ አሁን በቅርቡ ማርያምን አሁን አንድ ሳምንት አይፈጅም፣ 2 ቀን 3 ቀን ከዛ በላይ አይፈጅም። እግዚአብሔር እኮ እኔ ለእሱም እኮ ቢያንስ ዋስትና ላድርገው እኮ የሚሰራው እሱ ነው እኮ። ግን እኔ እኮ አሁን እንዳያውቅ ነው ፈልገው በፈጣሪ ወርዴ በእናትሽ እግዚአብሔር አሁን ቤተሰብ እንትን ይገዛልናል። እጣውን እያዞርኩ ነው እኔ ራሴ ማለት ነው። አካውንት ምናምን ተከፍቶልኝ በዛ እጣ እያዞርኩ ነው። እና በእናትሽ በቃ እቺ ብቻ ታሪክ በአንድ ሳምንት ብቻ ማርያም ከዛ በላይ ገብቶኛል። ግን ቢያንስ አንቺ ሌላ በእናትሽ በቃ አንድ ሳምንት ብቻ ታገሽኝ። በጣም እሺ አያትሽን ላናግራቸው። እኔ እኮ ይርኔ ቢያዋራ ይሻለኛል። በጣም ነው ያወራ እንዴ ይርኔ ምንድን ነው? የሆነ ታሪክ የነገረችኝ እኮ ወዲና ሰቅስቃ ነው። አይ ይርኔ ታውቃለህ፣ እኔ አምኛችሁ ነው 1 ወር ታግሻችኋለሁ። አያቴ ግን ቤት እየጮች ነው። እሺ ምን ላድርግ? ምንም ቢፈጠር እሱን እዚህ መተሽ ቤት ኪራይ ብለሽ እሱ ፊት እንዳትጠይቂ አላልኩሽም? አያቴ ውጡ እያለች አንተ ምንድን ነው አናግሬያታለሁ ያልካት? እሺ ብለኛለች አላልከኝም? ቆይ አውርቻታለሁ ያልከኝስ ዘሪሁን ብያለች። እናንተ እንዳትጨነቅ ነው እኮ አንተ እኔ እንዳልጨነቅ ብለህ እኔን ማሸት አለብህ? ምንድን ነው አሁን የቤት ኪራይ ካጠፈብን? እሺ አሁን መች ነው የምንሰጠው? እኔ ቀድሜ አልዘጋጅም ነበር እንዴ ዘሪሁን? ለምንድን ነው እንደዚህ የምታረገኝ? ምን ላድርግ? እሺ ማንም በጣም እየገዛለት እኮ እሺ ምን ላድርግ? ነው ማልፈልግ ሊሆን ይችላል። ቆይ እሺ ተረጋጋ። ቆይ ለምንድን ነው እንደዚህ ህይወት ሌላ የሚከብደው? ለምን ያጠፋሁኝ እንዴ? አሁን ተረጋጋ። በቃ እሺ በጣም በቃ የገፋች ነው።
እና ዘሪሁን በማርያም በቃ እኔ ማታስጨንቀኝ በቃ በአንድ ገመድ የሚገናገል ነገር እኮ ነው ሁሉ አለ። ምን ማለት ነው? ምን በአንድ ገመድ ራሴን አጠፋለሁ እያልክ ነው? እሺ ነው ኖርኩ ነው። ምንድን ነው የምታወራው ዘሪሁን? ምንድን ነው የምታወራው? አንተ ተረጋጋ ዘሪ። ስማ አሁን ተስፋ ቆርጠን እንደዚህ የምትለው ይሆናል? ምን ተባብለናል እኛ? ይሄን ሁሉ ነገር አውርተን አሁንም እንደዚህ ትላለህ ዘሪሁን? ጧት የዛሬው አስቸገረኩ ተስፋዬ እንዴት ነው? ምን ማለት ነው እንዴ? ዘሪሁን ጠንካራውን እንጂ አንተ በእናትህ ለምንድን ነው እንደዚህ የምትሆነው? አይ እኮ ለምን ይከፋል? ለምን ይከፋል እንዴ? ለምንድን ነው ሰውን የምታስደብረው ዘሪሁን? እኔ እየደበረኝ ነው። አረ እሺ ወደ ሀሳብ ተስማማሽ? ቀይር ቢያንስ ሰዓቴ ነው ያውራልኝ። ወንድ ላይ ሄዳችሁ አውሩልኝ። እኔ እኮ ጭንቆ ነው ቢኖርሽ ምን ላድርጋችሁ? በእናትሽ እሺ አሁን አያትሽም እሺ በዚህ ተዳደሩ ምን ብዬ አወራቸዋለሁ? እሺ ለምን አንቺ አንድ ሳምንት ታገሽ? ዘሪሁን አንድ ሳምንት ብትታገዘን ስኬት አምጥተን ልንሰጣት ነው። በቃ እኔ ያው ቤተሰብ አንተ መጀመሪያ እንዳንዘጋጅ አደረከን እኮ። ለምንድን ነው አውርቻታለሁ ያልከኝ? ለምንድን ነው ነግራታለሁ ያልከኝ? እንድትጨነቅ ስለማልፈልግ እኮ ነው። እኔ ተጨንቄያለሁ ብያለሁ እንዴ? እኔ መናገር አለብን እንዴ? አንተ ተጨንቄያለሁ ለማለት ወይኔ ዘሪሁን ለምንድን ነው እንደዚህ የምትሆነው? በእናትህ እሺ አሁን በፈጣሪ በቃ እሺ ምን የለም ልሽ አንቺ አንድ ሳምንት በሁለት ወር ታግሰሽ አይደል? አንድ ሳምንት ብቻ አስተካክል። ምን ተስፋ ላድርግ? ይኸውና አሁን ቅድም ነገርኩሽ አይደል? ሞተር ዕጣ እያዞርን ነው። የሞተር ዕጣ 4 እና 5 ዕጣ እኮ ተገዛ ማለት ነው። ዘሪሁን ለልጅቱ ሌላ ማሁን ተስፋ አትስጥ። በቃ ቤቱን የምንለቅ ከሆነ እንለቃለን። እሺ ወተን እንሄዳለን። እማ ጋር ተመልሰን እንሄዳለን አስፈላጊ ከሆነ ትሰማኛለህ? መጀመሪያ ደህና የምንዘጋጅበትን ነገር አንተ አውርቻታለሁ ችግር የለውም ባትለኝ መልካም ነበር። አሁን ከረፈደ በኋላ ለምንድን ነው እንደዚህ የምናደርገው? ብሬ ለምሽ እንዳልሰጣት አሁን እኔ ይጀላል ማንን ልጠይቅ? እሺ ማንን ልጠይቅ? አሁን በዚህ ሰዓት ማን ይሰጠናል? እሺ ብለሽ ምን ላድርግ? እንደዚህ አይነት ነገር እንዲመጣ ነው እንደደበቁ እኔ እኮ አላስጨንቅም፣ ግን አያቴ አሟታል። ማሳከሚያ ብር ያስፈልገኛል። በእናትሽ ወሬ ይገባኛል። በማርያም እሺ እኔ እረዳሃለሁ እኮ ለምን አሰሙኝ? እናቴ እኮ ታማብኛለች። እሺ አያትሽን አሁን በእናትሽ እሺ እናሳክማችኋለን። ቆይ ደግሞ ብሩ እሱ ነው የሚያስፈልገኝ። እሺ የሆነ መላ አይጠፋም። ይወርድ በማርያም እሺ አንቺ አታልቅሽ፣ አሁን አታልቅሽ። በቃ ችግር የለውም የሆነ መላ አይጠፋም። እሺ እኔ ምን ላድርግ? እሺ በቃ ልክ ነሽ አንቺ ይገባኛል። በቃ አታልቅሽ። እሺ አታልቅሽ፣ አታልቅሽ። በእናታችሁ አታልቅሱ። አንቺ መስሎኝ እያለቀሳችሁ ለምንድን ነው? ስማ ዘሪሁን ዘሪሁን በማርያም ይወርድ እኔ ከየትም ፈላልጌ እኔ አመጣላችኋለሁ። እሺ እመኝ ቃል ገባልሻለሁ እኔ ዘሪሁን በእናትህ እንደዚህ አትሁን። በእናትህ በቃ ስማ ተረጋጋ። ስማ በምንም አይነት ነገር ስሜታዊ እንድትሆን አልፈልግም። እሺ የሰማይ ነው። ተነስና በቃ እኔ ደኑታ በቃ እርሳው አልኩህ አይደል እንዴ? እርሳው እኔ በቃ እኔ ደኑታ እንውጣ በቃ ችግር የለውም። አልፈልግም ብለህ በእናትህ በእናትህ አሁን ሌላ ጭንቀት አትሆንብኝ። በእናትህ በቃ ለና ሰማ ይህንን ብር እኔ ካላመጣሁ እናትህ አይታከሙም። ገባህ አይደል? አሁን በቃ እሺ ወጥቼ ብር ልፈልግ። አሁን እንደዚህ አትሆን፣ አታስቸግረኝ። ተው ሰማ እንደዚህ አትሆን። እርሳው ዘሪሁን እንዴት ነው የምረሳው? ምን ሆናል? እንዴት ነው እንደዚህ የሚረሳው? ችግር የለውም አልኩህ እኮ በቃ ችግር የለውም። አንተ ግን ምንም አሁንም በቃ አንተ ሌላ ጊዜ ግን እንደዚህ አይነት ነገር ቢፈጠር እንኳን እንዳትደብቀኝ። የሰማህ እኔም በስነ ስርዓት አውራ። ከራስህ ጋር አይደለም እኔን አውራ። ስማ ዘሪሁን አይ እሱ ምን ሆኖ ነው? ተረጋጋ። የት ነው?